እግዚአብሔር ይመስገን። እኔ ለቅዱስ ነው ጥያቄ ያለኝ። ኦኬ ብንጠያየቅ ደስ ይለኛል። ኦኬ ወንድም ነሽ አለ አገልግላቸው። እሺ ቅዱስ፣ አሁን አንተ አንድ ሰው አምኖ ተጠምቆ ከዳነ በኋላ መልካም ስራ መስራት አለበት ብለህ ታምናለህ አይደል? በትክክል። በመልካም ስራ ባትመላለስ ትቆረጣለህ ወይስ አትቆረጥም? መጀመሪያ ሰው ምንድነው በመልካም ስራ ነው ብለን የምታምነው? ወደ ኋላ ትመለስ። ያንን የመጀመሪያውንማ ጨረስን እኮ። አንድ ሰው አምኖ ዳነ ብለናል አይደል? ያመነ ሰው መልካም ፍሬ ማፍራት አለበት የሚለው ነው ያለው። ወደ ኋላ እንዳትመልሰኝ። እኔ አሁን አምኜ ድኛለሁ። ከዳንኩ በኋላ መልካም ስራ መስራት አለብኝ። መልካም ስራ ማልሰራ ከሆነ ቆረጣለሁ ወይ አልቆረጥም ነው ጥያቄው። ሚዩት ነህ፣ አትሰማኝም። ተቋርጧል። ድምፅህ ለምን የተቋረጠው? አልሰማም። አሁን መጥቷል። አሁን መጣው። ይቅርታ። ትሰማለህ? ኦኬ እሺ፣ ቀጥል። ጥያቄ እንደገና ልድገመው? አዎ እንትን የተቆራረጠ ነበር መሰለኝ። እሺ ጥያቄ ምንድነው? አንድ ሰው አሁን ለምሳሌ እኔን ልውሰድና እኔ አሁን አምኜ ተጠምቄ ድኛለሁ። ከዳንኩ በኋላ መልካም ፍሬ ማፍራት አለብኝ። መልካም ስራ በመልካም ስራ መመላለስ አለብኝ። ልክ በኤፌሶን 2:10 ላይ እንደሚናገረው ማለት ነው። ለመልካም ስራ ተፈጥረናል። ሰው አምኖ ከዳነ በኋላ ለመልካም ስራ በኤፌሶን ምዕራፍ 2:10 ላይ ተፈጥራችኋል ይላል። በክርስቶስ አዲስ ፍጥረት ሆነን ለመልካም ስራ ተፈጥረናል። ከዚህ በኋላ በመልካም ስራ ባልመላለስ ፍሬ ባላፈራ እቆረጣለሁ ወይስ አልቆረጥም? ወንድም ነህ ተቋርጧል። የለም ድምፅ የለም። ከባድ ሪፖርት አለ ማለት ነው። አዎ በጣም ነው ያለው። እንደዛ ሪፖርት ነው ያው። ወገኖች ታብና ኮፒ ሊንክ ሼር አድርጉት። አሁንም ፕሊዝ ታብና ኮፒ ሊንክ ሼር ይደረግ። ጸጋ ይብዛላችሁ። እሺ አሜን። እሺ አልቆረጥም፣ መልሴ አልቆረጥም። እሺ እንደዛ ከሆነ ዮሐንስ 15 መልካም እንትን ይነበብ ሲያውጣውና አንብበው። በጣም ወደው ክፍል ወዳጅ፣ በጣም ወደው ክፍል። እውነተኛ ወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ እዚህ ጋር አሁን እውነተኛ የወይን ግንድ ክርስቶስ ነው። በክርስቶስ የሆነ ሰው ፍሬ ባያፈራ አባቱ ያስወግደዋል ይላል። አንተ ደግሞ አልቆረጥም ትላለህ። ክርስቶስ እንመን ወይስ አንተን? በጣም አሪፍ መጽሐፍ ቅዱሱ እዚህ ጋር ዮሐንስ 15ን በጣም ብዙ ጊዜ አስተምሬያለሁ። በጣም ቀላል የመጽሐፍ ቅዱስ ሀሳብ ነው። ጌታ ኢየሱስ ክርስቶስ እውነተኛ ይላል፣ እውነተኛ የወይን ግንድ ይላል። ስለዚህ እውነተኛ ካለ ሐሰተኛ የወይን ግንድ አለ ማለት ነው። እንደምታውቀው በብሉይ ኪዳን ላይ እስራኤልን ግንድ የወይንን ግንድ ከእስራኤል ከግብፅ አንስቼ በእስራኤል እንደተከለ መጽሐፍ ቅዱስ ይናገራል። ከግብፅ አምጥቼ ወይንን በእስራኤል ተከልኩ ይላል። ስለዚህ እስራኤላውያን ከላይ የመጽሐፍ ቅዱስን አውድ እየተመለከት ስትመጣ እኛ ከአባታችን ከአብርሃም ነን አንተን አንቀበልም ሲሉ እውነተኛ እናንተ ያላችሁበት ግንድ ወይም ቅርንጫፍ ያ እናንተ አብርሃም አባቴ ነው የምትሉት ያ ግንድ ሳይሆን አብርሃም ራሱ አባቱ እኔ ነኝ፣ ከአብርሃም በፊት አለው። ስለዚህ እውነተኛው ግንድ ላይ እኔ ላይ እንድትጣበቁ ነግራችኋለሁ። እናንተ አብርሃም አባታችን እያላችሁ በዛኛው ግንድ ላይ ናችሁ። ነገር ግን ምን አላደረጋችሁ? በእውነተኛው ግንድ በክርስቶስ ኢየሱስ ላይ ምን አልሆናችሁም? አልተጣበቃችሁም። እስከዛ እዚህ ጋር ስለነሱ አይደለም የሚያወራው። ጥቅሱ የሚያወራው ክርስቲያን ስለሆኑ ሰዎች ነው የሚያወራው። በእኔ ያለውን እያለ እኮ ነው። እውነተኛ ወንድ ግን በእኔ ያለውን እዛው ላይ አንበው፣ እዛው ላይ በክርስቶስ ሆነዋል። በክርስቶስ ስትሆን ቅድም እንደተነጋገር ነው በክርስቶስ ሆነዋል። አምኖ ተጠምቆ በክርስቶስ ሲሆን ወንድሜ፣ ሰው በክርስቶስ የሆኑት ሐዋርያት መቼ ሰው አምኖ ሲጠመቅ በክርስቶስ ይሆናል። ደቀ መዝሙር ተጠምቀዋል፣ አምነዋል፣ የእግዚአብሔር ልጆች ሆነዋል። አሁን ላይ የእግዚአብሔር ልጆች ሆነዋል። አዎ መቼ አምኖ ሲጠመቁ 15 ላይ ተጠምቀዋል። ለዳኑት ሰዎች እኮ ነው የሚናገረው። በክርስቶስ ላሉ ሰዎች ነው የሚናገረው። ድነዋል ወይ? 15 ላይ ተጠምቀው ድነዋል።
አዎ የዳኑትን ሰዎች ነው ያመኑትን ሰዎች ነው እኮ እየጠየቀ ማስረጃ እንደተጠመቁና እንደዳኑ ማስረጃ ሰው በክርስቶስ የሚሆነው አምኖ ሲጠመቅ ነው። ስለዚህ በእኔ ያለውን እያለ ነው። በክርስቶስ ያላመነ ሰው በክርስቶስ ሊሆን አይችልም። አይደለም እንዴ? እዚህ ጋር ሲያምን ነው በክርስቶስ የሚሆነው። እዚህ ጋር ለሐዋርያቱ ሲናገር አሁን አውዱን እኮ ስላልተረዳው ሙሉ አውዱን ላስረዳ ደቂቃ ከሰጠኝ። አይ የኔ ጥያቄ በክርስቶስ ያልሆነ ሰው በክርስቶስ መሆን ይችላል? እሺ ጠይቀኛላ፣ ልመልስ። ሚውት አድርግና ለህዝቡንም ላስተምር ጊዜ ወስጄ። በቃ ቴንክ ዩ ሶ ማች። እዚህ ጋር ምን እንደሚል ሰው እንግዲህ እቺ ጥቅስ በጣም ስለ እሺ አንተ መጨረሻ ላይ ትናገራለህ። የእሱን መረዳት ሰማው። እንዴት ሰው ይቆረጣል ብሎ የሚለውን እንዴት እንደሚቆርጡ በጣም ነው የሚወዱት። ከመዳናቸው ይልቅ መቆረጣቸውን፣ ከመተከላቸው ይልቅ መነቀላቸውን እንደዚህ ነው የሚያነሱት በጣም ብዙ ጊዜ ኦርቶዶክሳውያን ወገኖች ማለት ነው። እና ወንድም ያታናውን እንዴት እንደሚቆረጥ እሱን ይንገረን እና ከዛ መጨረሻ ላይ ብሰጥ ይሻላል። አንተ ባስተማርከው ላይ አስተያየት እነሱን ሀሳብ ጨርሰ እንዴት እንደሚቆረጥማ እኮ እዛው ላይ አየነው እኮ እዛው ዮሐንስ 15 ላይ በክርስቶስ ሆኖ መልካም ፍሬ የማያፈራውን ይቆርጠዋል አባቴ አለ እኮ። በቃ ትቆረጣለህ። መልካም ፍሬ የማታፈራ ከሆነ ትቆረጣለህ ነው ያለህ እኮ። ምን የለውም ማመቻመች ምናምን የለውም እኮ ትቆረጣለህ። በጣም አሪፍ። አንተ ኃጢአት ስትሰራ ምንድን ነው የምትሆነው? እኔ ኃጢአት ስሰራ በንስሐ እመለሳለሁ። ታዲያ ኃጢአት ሰው ሰርቶ በንስሐ የሚመለስ ከሆነ ለምን ጌታ ሰውን ይቆርጣል? እሱን እኮ ነው የምልህ። ፍሬ የማያፈራ ከሆነ ሰው አምኖ ተጠምቆ ፍሬ የማያፈራ ከሆነ ከጥፋቱ የማይመለስ ከሆነ በዛ ከቀጠለ ይቆረጣል እያለ ነው። ክርስቶስ ሲመጣ ራሱ የሚጠይቅህ ይሄን ነው። መልካም ፍሬ አላፈራህም ብሎ ነው። ማቴዎስ 25:31 እስኪ ክፈትልኝ። ክርስቶስ ምን እንደሚጠይቅ እዚህ ጥቅስ ላይ እቺን በጣም ማስተማር ስለምፈልግ እቺ በጣም ወሳኝ የሆነች ጥቅስ። ስለዚህ አይ እንዴት እንደሚቆረጥ እንዴት እንደሚል ስላለ የእርሜ ማቴዎስ 25:31 እናንበውና ከዛ በኋላ እንመለሳለን ወደዚህ። ክርስቶስ ሲመጣ ምን እንደሚጠይቅ እንሄዳለን። አንድ ጥቅስን ኤግዘጀሲስ እናድርግ። አንድ ጥቅስ እንፍታ። አሁን በደንብ ልናገር። አንተ አሁን ምንድን ነው ያልኩህ? ሰው ኃጢአት ሲሰራ ወይም ሲደክም ይቆረጣል እያልክ ነው። ሰው ደክሞ ሲደክም እንደማይቆረጥ ራሱ መጽሐፍ ቅዱስ በድካማችን ሊራራልን ሊቀ ካህናችን ኢየሱስ ክርስቶስ እንዳለ ይናገራል። ሰው በኃጢአት ቢወድቅ ራሱ መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 2:1 ላይ እንዲህ ይላል፣ ኃጢአትን ብታደርጉ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እሱም የኃጢአታችን ማስተሰሪያ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ያን እንዴት አድርጎ ነው የሚሰራል? ሚዩት አድርገው ላውራ እንዴ። የእውነትን ወንጌል እየተናገርኩ ነው ለሌሎችም ጭምር። ወንድምነት ቆይ፣ አሁንም አታናው በውስጡ ያለው ጥያቄ እሱ ሊላቸው የሚፈልጋቸው ነገሮች ሁሉ በሙሉ ካላስጨረስከው አሁን ይህን ጥያቄውን እሱ በውስጡ ይዞ የፈለክ ብታፈስ አይሰማም፣ አይቀበልም፣ አይጠቅመውም። ከዛ ይልቅ ጥያቄያቸውን በመጀመሪያ ጥያቄውን በደንብ ተቀበለውና የሚጠይቀው እኛም እንጠይቀውና ከዛን ያለውን ጥያቄ ብሎ የሚለውን ነገር ተገቢ መልስ ከሰጠኑ የምንሰጠውን መልስ በቃ ይሄን እቀበላለሁ ብሎ ካለ ይቀበላል። አልቀበልም ብሎ ካለም ግን ጥያቄው ቅድም አሁን ይዛችን እህት አይተሃል አይደል? ጥያቄዋን በሙሉ ተቀበልካት። የተከራከረች መጨረሻ ላይ ግን የእግዚአብሔርን ቃል አስተምረን እውነታውን ስትነግራት ቃል ሕይወት ያሰማልን ብላ ነው የወጣችው። አሁን የቱንም ያህል እሱ በውስጡ ሊያወራ የሚፈልገው ጥያቄ አለ ሶሪ ምንድነው ሊያወራው የሚችለው ነገር አለ በዮሐንስ 15 መሰረት ማለት ነው። ዮሐንስ 15 ላይ ቆሞ በመጀመሪያ እሱ መሬት የያዘውን እውነት ወንድም ያታናው የምትነገር በአንተ ህይወት ላይ አፕላይ የሆነውን ነገር ንገረን። አንተ አሁን በዮሐንስ 15 መሰረት በግንዱ ላይ ያለው ብለህ ትላለህ ወይ? ቅርንጫፍ ነኝ ብለህ ትላለህ ወይ? ቅርንጫፍ የሆንከውና በግንዱ ላይ የሆንከው በምን ምክንያት ነው? ወይ ደግሞ በምን መንገድ ነው? በእምነት ነው? በስራ ነው? መቼ ነው ይህንን የሆንከው? ግንዱ ላይ መቼ ነው የተጣበቅከው? አሁን በግንዱ ላይ ካለህ ፍሬ እያፈራህ ነው እያፈራህስ አይደለም? ገበሬው ዕለት ዕለት ይከታተልሃል አይከታተልም? እየተገረስክ ነው ወይስ እየተቆረጥክ ነው? በየዕለቱ በምትሰራው በገቢር በነቢብ በሐልዮ በምትሰራው በደልና ኃጢአት በእያንዳንዱ ቀን እየቀነጠሰ እየጣልህ ነው ወይ ክርስቶስ? ወይስ እንዴት ነው ብሎ የሚለው እሱን የአንተን ሀሳብ ንገረን። ወደ ወንድምነት አንተው ራሱ አገልግለው እሱም ከአንተ ጋር ማውራት ስለፈለገ በደንብ ይጨርስና ከዛ ስትነግረው በደንብ ኩልል ብሎ ይገባዋል። ኦኬ ቀጥሉ። እንደዚህ እኔ እኮ ጥያቄ ነው የጠየቁት እኮ ጥያቄ ምንድነው? በዮሐንስ 15 መሰረት አንድ ሰው ይቆረጣል ይላልኝ። ምክንያቱም አምኖ ተጠምቆ በመልካም ስራ ባይመላለስ መልካም ፍሬ ባያፈራ ይቆረጣል ይላል ነው የኔ እንትን
ስለዚህ ይሄን ጥቅስ እንዴት ነው እንትን የምትለው? እቺን አንድ ጥያቄ ወደ ቅዱስዬ እንሄዳለን። ወንድሜ ያታን አንተ ነው የምጠይቀህ። ማይክን ክፈታውና አንተ በዛ በወይን ግንድ ላይ ነው ያለው? እኔ አምኜ በወይኑ ግንድ ነው ያለው። አምነህ ነው በወይኑ ግንድ ላይ ሆንከው? አምኜ ተጠምቄ በወይኑ ግንድ አለው። አምነህ ተጠምቀህ? እውነትህን ነው ግን የክርስቶስ ነኝ፣ በክርስቶስ ሆኛለሁ እኔ። አምነህ ተጠምቀህ ነው ክርስቶስ የሆንከው? እሺ አምነህ ተጠምቀህ። መቼ ነው ያመንከው? መቼ ነው የተጠመቀው? እሱን ተው። አሁን ጥያቄው ስለ መልካም ፍሬ ነው። ስለ እኔ እምነትና ስለ እኔ እንትን አይደለም የምናወራው። አይደለም እንዴ? አየኸው፣ በቃ ችግሩ እዚህ ጋር አሁን እንትን ለማስቀየስ ነው። ለምን ጥቅሱን እንዲፈታልኝ አሁን ቅዱስን የፈለኩት ቅዱስ ጋር ላውራ ነው። ቆየው እኔ መልሼ ለቅዱስ ይሄንን ሰጥቼው ይሄንን ጥያቄ እንጠይቅ። ምክንያቱም አንተ እዛ በኋላ ትጠይቀኛለህ። በኋላ ትጠይቃለህ። ኖ ይሄ መሰረቱ ነው። አሁን የዮሐንስ 15ን ከወንድምነት ጋር ታወራለህ። እሱን ላውራ ብለህ ስላልክ ማለት ነው። ከኔም ጋር ከፈለግ ተመሳሳይ ነገር የምናወራው ግን አንተ የወይኑ ግንድ ላይ ነኝ ያለሁት ቅርንጫፍ ነኝ ብለኸኛል። ቅርንጫፍ የሆንከው የወይኑ ግንድ ላይ አንተ የተሰካበት ወይ ደግሞ ሄደህ የተገጠምክበት በምንድን ነው ብዬ ስልህ አምኜ ስጠመቅ ብለኸኛል። ስለዚህ መቼ ነው አምነህን የተጠመቀው? መቼ ነው ያመንከው ብዬ ጥያቄ ጠይቅ። መቼ ነው እኮ መቼ ነው? ትናንት ይሁን ዛሬ ይሁን አምኜ ተጠምቄያለሁ። በቃ ይበቃል እኮ ሌላ ምንም እንኳን አይደለም። ብራዘር መቼ ነው አምነህ የተጠመቀው? መሰረቱ እሱ ጋር ነው። መሰረቱ ከዛ ከመሰረት ሳትጀምር ግንዱ ላይ እንደወጣህ ስለኔ የግል እንትን እንኳን አይደለም። አሁን የምናወራው ስለ አጠቃላይ ስለ እምነት ነው። ስለ ጥምቀት ስለ እምነት ነው የምናወራው። ስለ መልካም ፍሬ ነው አይደል የምናወራው? ነው ይኸውልህ፣ በእኛ ህይወት ላይ አፕላይ ያላደረግነው ነገር በአንተ ህይወት ላይ አፕላይ ያላረከው ወይ ደግሞ በአንተ ህይወት ላይ ያልሰራን ክርስትና አታወራን። በእኔ ህይወት ላይ ያልሰራን ክርስትና አላወራም። ወይ ደግሞ እንደ ተቋም ከመጣ እኛ ወንጌላውያን አማኞች በእኛ ህይወት ላይ ያልሰራን ክርስትና አንነግርም፣ ያልሰራን እምነት አንነግርም፣ ያልሰራን ህይወት አንነግርም። አንተም ልክ በአንተ ህይወት ላይ ወይ ደግሞ እንደ ተቋም ኦርቶዶክሳዊ እምነት ተከታይ ስለሆንክ በኦርቶዶክሳውያን ወይም እንደ ግል ደግሞ በአንተ ህይወት ላይ ያልሰራን እምነት፣ ያልሰራን ጽድቅ፣ ያልተቀበልከውን እውነት አትንገረን። ስለዚህ ምን ማለት ነው? ኳስ መሬት ያዝ ይባላል አይደል? መሬት የያዘ በደንብ በስርዓት አንተ ህይወት ላይ አፕላይ ያደረገ አንተን ያዳንህን ጌታ ንገረን። አንተን ያጸደቀህን ጌታ ንገረን። ወይ ደግሞ አንተን ያዳንህን እምነት ንገረን። አንተን ያጸደቀህን እምነት ንገረን። ሄደ እዛ ግንዱ ላይ የወይኑ ግንድ ላይ ነኝ ብለኛል፣ ቅርንጫፍ ነኝ ብለኛል። እዚህ ቅርንጫፍ ለመሆን እንዴት ገባህ አንተ እዚህ ወይኑ ግንድ ላይ? እንዴት እንደገባው እኮ ነገርኩህ። አሁን እንዴት ወደ ቅርንጫፉ እንዴት ገባው? አምኜ ተጠምቄ በክርስቶስ ሆኛለሁ። በክርስቶስ የሆነ ሰው ደግሞ ከቅርንጫፉ ነው ያለው። ቅርንጫፎች ነን እኛ። መቼ ነው አምኜ የተጠመቅከውና በክርስቶስ የሆንከው? እሱ ምን ያደርግልሃል? ምን ይሰራልሃል? መቼ ይሁን? ትናንት ይሁን? ትናንት ወዲያ ይሁን? የዛሬ ዓመት ይሁን? ምን ይሰራልሃል? አሁን ጥያቄው ምንድነው? ሰው መሰረቱ እሱ ነው። ኤርሚ አሁን እችን ላለመመለስ ነው አሁን አንተ የገባው። ምክንያቱም እኔ ቅዱስን ነው ማውራት የፈለኩኝ። ቅዱስን ላውራው ዮሐንስ 15 መሰረት እናውራው። አሁን ታስወጣኛለህ አውቃለሁኝ። ምክንያቱም እንዳይመለስ ስለምታውቅ ታስወጣኛለህ። እኔ አላስወጣህም። ስለዚህ እሱ ጋር ላውራ። ምን መልሰው? በጣም ቀላል ጥያቄ ነው። ዮሐንስ 15 አሁን ሳስተምር አንተ ራሱ ሃሌሉያ ብለህ ትወጣለህ። መጀመሪያ ላይ እንዴት ግንዱ ላይ ገባ የሚለውን ጥያቄ መልስ። እኔ እኮ ነገርኩህ፣ አምኜ ተጠምቄ ገባው አልኩህ እኮ በክርስቶስ ሆኛለሁ። መቼ ተጠመቅ? እሱ ምን ይሰራልሃል? መቼ እንደተጠመቅኩኝ ምን ይሰራልሃል? ግንዱ ላይ መኖርህን መጀመሪያ ማረጋገጥ አለብና። መቼ ተጠመቅ? እሺ እኔ አልተጠመኩም፣ እኔ አልዳንኩም። አንተ ተጠምቀህ ድነሃል። አንተ ግንዱ ላይ አለ እንበል። ተው እሱን ተውና መጀመሪያ ስትድን ዋናው የሚያስፈልገው ዮሐንስ 15 ምንድነው የሚለው? አሜሪካ ነው የምትኖረው። ስለኔ ግል ስለ እንትን አይደለም። አይ ላይፍ ኮሚኒኬሽን ስኪል ቢያንስ ትማራለህ ብዬ ስላሰብኩ እንደማመጣለን። ያወራ አታወራ። አንተ እንዴት ተጠመቅ? እሱ ንገረንና ዮሐንስ 15ን በቪዲዮ ሁላ ሰርቻለሁ። እንኳን ለአንተ ለአክሊልም መልስ ሰጥቼበታለሁ። ቪዲዮዎች ውስጥ መልስልኝ። ስለዚህ እንዴት መቼ ተጠመቅ? እዛ ጋር እንሂድ፣ 15 እንሂድ። ዝም ስለኔ ስለ ግል ጥምቀት ስለኔ የግል እንትን እኔ ብድን ባልድን ይሄ የግል እንትን ነው። እኔ እየጠየቅኩ ያለሁት ዮሐንስ 15 ይቆረጣል ይላል ነው። መቼ ተጠመቅ? መልስልኝ። ምንም እንትን አይደለም። የጠየቅኩት ጥያቄ ስለኔ ስለ ግል አይደለም። ምን እንነጋገረው ስለ ግል ህይወቴ ስለ ግል እንትን አይደለም። ምን እንነጋገር ያለነው ዮሐንስ 15 ምን ይላል ነው። መቼ ተጠመቅ? እየጠየኩህ እኮ ነው። አስረግጬ እኮ ነው የምጠይቅህ። መቼ ተጠመቅ?
የትም አልሄድልህም። ታስወጣኛለህ እንጂ አልመልስልህም። አታናው አንዴ ቅዱሴ መቼ ነው ያመንከው? መቼ ነው የተጠመቅከው አንተ? እኔ ከ9 ዓመት በፊት ነው አምኔ ተጠመቅከው? እኔ ከዛሬ 25 ዓመት በፊት አምኜ ተጠምቄያለሁ። አታናው መቼ ነው አምኔ የተጠመቅከውና ወደ ክርስቶስ አካልነት ላይ ገባው? መልስልን ወንድም መልስልን። እሺ ኤርሚያስ ከ25 ዓመት በፊት ተጠምቀሃል። አንተ የተጠመቅከው ዮሐንስ 15 ላይ አንተ እንውሰድ። ዮሐንስ 15 አሁን እኛ ተናገርን። ኤርሚያስና ዮሐንስ 15 ላይ እንውሰደው። ኤርሚያስ በግንዱ ላይ አለ እንበል። እዛ ጋር በጥምቀታችሁ ኤርሚያስ እዛ በግንዱ ላይ አለ እንበል። መልስ እንደዚህ እስክትፈሩ ድረስ ጥምቀታችሁን መናገር እስክትፈሩ ድረስ አፌን ያዝኩ እኮ በየ ምንም ያስፈራ ነገር የለም። ምንም ያስፈራ ነገር የለም። ታውቃለህ ምን እንደሆነ ስለ ግል እንትን አይደለም። በክርስቶስ የሆነ ሰው ዮሐንስ 15 ላይ ይቆረጣል ይላል። ክርስቶስ አብ ይቆርጠዋል ይላል። ስለዚህ ወደዛ ተመለስ ብለህ አልሄድልህም። ወደዛ ተጠመክ ዝም ብለህ እንትን ትላለህ እንጂ አሁን ለምን መሰለህ? ለምን እንደሆነ ታውቃለህ? እቺ መልሷን መመለስ አትችልም። መመለስ ስለማትችል ነው። እኔ እከፍላለሁ። ሂድ እኔ እከፍላለሁ። ንገር መቼ ነው መመለስ ስለማትችል ነው። ጥያቄ ጠይቁላችኋል፣ ጠይቀናል። ዮሐንስ 15 ክርስቶስ ይቆረጣል ይላል። ፍሬማ ያፈራው ሰው ፊት በ1900 ሰው ፊት በደንብ አድርጌ በጣም በተደጋጋሚ እንኳን ላንተ ለብዙዎች መልሻለሁ። ኦኬ በቃ ቀጥል። ስለዚህ አሁን መቼ ተጠመክ? ንገረኝ። መቼ ተጠመክ? ቀጥል። ዝም ብለህ አሁን ወደ እንትኑ መቼ ተጠመክ? ወደ ርሱ እንሂድ። ወደ ርሱ መቼ ተጠመክ? እሱን ዝም ብለህ ወደ ርሱ ዮሐንስ 15 ፍታልኝ። በጣም ደረቅ ሰው ነኝ ካንተ በላይ። መቼ ተጠመክ? እኔም ደረቅ ነኝ። ዮሐንስ 15 ጠይቄያለሁ፣ ፍታልኝ። መቼ ተጠመክ? መልስልኝ። እሺ በቃ ወንድምነት ሊመልስ አልቻለም። ወንድማችን አታናው ከላይ ካንተ በላይ ወንድም አለ። እዚህ 3 ኦርቶዶክሳውያን በቃ እንደዛ አትመልሱም። መመለስ ስለማትችሉ ነው። ለመልስ አንተን አስወጣና ዮሐንስ 15 ብቻህን ማለት ለምን እጠይቅሃለሁ? እኔን ካስወጣኝ የሚጠይቅ ስለሌለ ታስወጣኛለህ። ግን ታስወጣኛለህ፣ ግን ለራስህ ለግፈት እንትን ትለዋለህ። እስቲ አንዴ ቆይ በጣም ጮክ። ይኸውልህ እንዲህ አድርግልኝ። የተጠመክበትን ቀን ንገረኝና ልመልስልህ። ያው አውጥቼዋለሁ። ዮሐንስ 15ን በጣም ቀላል፣ በጣም ከባድ ጥያቄ ጠየቅ እንዳይመስል። በ2 ደቂቃ ውስጥ ነው ይህን ትምህርት መመልሰው። መቼ ተጠመክ ንገረኝ። አትመልሰውም። እመልሰዋለሁ። መቼ ተጠመክ? መልስ እስኪ። ታፍራለህ እንዴ? በጥምቀት በኦርቶዶክስ ምንም ያሳፍረኝ ነገር የለም። መልሳ ካላፈርክ እያወራን ያለ ነው ስለ መልካም ፍሬ ነው እንጂ ስለ እኔ የግል ህይወት አይደለም። ካላፈርክ መልስ። መቼ ተጠመክ? ጠይቁ ብላችኋል። መልካም ፍሬ እንትን የሚለው ብላችኋል። ወደዛ ነው እንጂ አሁን ወዲህ መልስ። መቼ ተጠመክ? መቼ እንትን አልክ? መቼ ተጠመክ? መልስ። ይሄ ምንም አይሰራም። በቃ ጌታ ይባርክ። ሰላም ላንተ ያለ በቃ አላስወርድም። ቁጭ ብለህ ሚውት አድርገህ ስማ። ሚውት እኔ እያወራሁ ሚውት ማለት ሚውትህን ካነሳ አስወርድሃለሁ። በእርሱ ላይ ከሆነ ጠይቃለሁ። ብራዘር የተጠመክበትን ጊዜ ትነግረኛለህ። ስለዚህ ሰዎች ኦርቶዶክሶች የተጠመቁበትን ቀን ለመጠየቅ ነው እንጂ የተቀመጣችሁ መልስ ለመመለስ አይደለም። ኧረ ይኸው ላስረዳ ነው። ዮሐንስ 15ን ብራዘር እና እንፍታው። ፍታው፣ በደንብ አድርገህ ፍታው። እኔ ይኸውልህ በደንብ አድርጌ እፈታዋለሁ። አንተ የተጠመክበትን ነገር እየተነጋገርን እንፈታዋለን። አብረን እጠይቅሃለሁ። እዛ ላይ ስታወራ እንፈታዋለን። በቃ ከዚህ በኋላ ልታገሰኝ። ሰላም ላንተ ይሁን። እሺ በቃ አታናው ውጣ። ቴንኪው ጥምቀትህን፣ የልጅነት ጥምቀትህን፣ የዳንክበትን ጸድቄበታለሁ፣ ልጅነትን ተቀብዬበታለሁ ብለህ ያልከውን የተጠመቅበትና እዛ የወይኑ ግንድ ላይ የወጣሁበት ብለህ ያልከውን እሱን እንኳን ሳታውቅ እሱን ሳትመሰክር ስለ መቆረጥ ታወራለህ። ስለ መቆረጥ ጥያቄ ሊጠይቀው እስኪ አንተ ነው ከቅርታ ጋር እሺ ጠይቀው። ይብለኝ ወንድም እሰጥሃለሁ። ቅዱስዬ ዮሐንስ ሊመልስልኝ ፈቃደኛ ከሆነ ልጠይቀው ፈልጌ ያ ኦርቶዶክሳውያን ጠይቀኝ። እስቲ አንተ አሁን በዮሐንስ 18 መሰረት ማለት ነው ምን እንዴት ሲሆን ነው በቅርንጫፉ ላይ በግንዱ ላይ መቀጠል የምንችለው? እንዴት ሲሆን ነው ደግሞ መቆረጥ የምንችለው? እስቲ ግልጽ አድርገህ አስረዳኝ። ከተረዳኸው ማለት ነው። እኔ ኦርቶዶክስ ነኝ፣ ግን እንድታስረዳኝ ስለፈለኩ። አንተ እምነትህ ምንድን ነው? ኦርቶዶክስ ነኝ። ኦርቶዶክስ ነህ? 5 አዕማደ ምስጢራትን ታውቃቸዋለህ? ምን ማለት ነው? 5 አዕማደ ምስጢራትን ታውቃቸዋለህ ወይ? አውቃለሁ። እሺ
ንገረኝ እስኪ። ምስጢረ ሥላሴ፣ ጥምቀት፣ እሺ፣ ቁርባን፣ ምስጢረ ትንሣኤ ሙታን። በቃ ሞላ። በቃ አንተ ኦርቶዶክስ አይደለም። አልሞላም። የፈለከውን አምስቱን አዕማደ ምስጢር ጠየቅከው፣ መለሰል። አሁን አልመለሰም እንዴ? ነገረ ሥጋዊ ክርስቶስን እንዴት ይረሳዋል? ዋናው አዎ፣ 5 ነገረ ሥጋዊ። አሁን የጠየቀህ መለሰል። የጠየቀህ መልስ። ማን አንተን አጥማር ነው? ጥያቄ ምን ነበረ? አንተ አንድ ነገር ልንገር። ከተረዳ አስረዳኝ። በቃ አሁን እኔ ጥያቄ የጠየቅኩ ለመረዳት ነው። አንተ የተረዳህበትን መንገድ ለማወቅ ነው። አይ ካልፈለክ ማስረዳት ካልፈለክ ግን መተው ችግር የለም እንጂ እኔ ኦርቶዶክስ ነኝ ካልኩኝ አንተ አይደለም ማለት አትችልም። ምክንያቱም ኦርቶዶክስ ነኝ ብለው ብዙ ስለሚዋሹ ነው። እሱ እነሱ የራሳቸው ጉዳይ። እንደዛ የሚል የሚያጭበረብር የሚዋሽ ካለ መብቱ ነው። እኔ ግን እንደ ኦርቶዶክሳዊነት አንተ እውነት እዛ አውለ እነሱን ጥያቄ ስትጠይቅ ምናልባት አንተ እዛ ላይ የተረዳው ነገር ካለ እንድታስረዳኝ ነው። እሺ ጠይቅ እንደገና። እሺ። እና በዚህ በዮሐንስ ወንጌል መሰረት ማለት ነው አንድ ኦርቶዶክሳዊ ማለት ነው በግንዱ የሚቀጥለው ምን ሲሆን ነው? እንዴት ሲሆን ነው? ከዛ የሚቆረጠው ደግሞ እንዴት ሲሆን ነው የሚቆረጠው? እሺ በጣም አመሰግናለሁ። አንድ ኦርቶዶክስ በመጀመሪያ ደረጃ ያምናል፣ ይጠመቃል፣ የክርስቶስ ይሆናል። ኦኬ። የክርስቶስ ከሆነ በኋላ መልካም ፍሬ ማፍራት አለበት ወይ እንጂ ለሱ ለወንድም የኮነ መመለስለት እኮ ምን ለኛ ጭምር ስለሆነ የምንሰማው። አንዴ እኔ እቺን ተናገሬ እና ለሱ ልመልስለት ውሸት አትበለኛ። በኦርቶዶክስ እምነት አምኖ መጠመቅ የሚባል ነገር የለም። ሳታምኑ ነው የተጠመቃችሁ። እሺ አንተ እንዳልኩ አንተ እሱንን አንተ መገዛው ቆይ በቃ እስቲ ይመልስልኝ መረዳቱን ያው ትችላለህ። ኤርሚያስ በቃ ይበላል። መቼ አምነህ ተጠመቅ? እኔ ለሱ ልመልስለት ያልገባውን መልስለት። ቴንክ ዩ ያልገባውን ልመልስለት። ስለዚህ አምነህ ትጠመቃለህ በኤፌሶን 2:10 ላይ። ከዛ በኋላ የክርስቶስ ከሆንክ በኋላ መልካም ፍሬ እንድታፈራ በክርስቶስ ተፈጥረሃል። ከፈለክ አንበው ኤፌሶን 2:10 ላይ መልካሙን ስራ ለመስራት ከዛ በኋላ ማለት ያ መልካም ፍሬ ማለት ነው። ያ መልካም ፍሬ አሁን እኔ ትልቁ ልጠይቅ የፈለኩትን ነገር ማለት ነው እንድታገኝልኝ ማለት ነው። ያ መልካም ፍሬ የምትለው ማለት ነው ፍጹም ከኃጢአት ንጹህ መሆን ሆኖ መቀጠልን ነው ወይስ የምትለው ወይ የሆነ ስራ ለምሳሌ የተራቡትን ማብላት እንደዛ አይነት ነገር ነው? እስኪ ግልጽ ሁለቱን ለይልኝ እስኪ። ፍጹም ሆነ ያለ ኃጢአት መኖር ነው እንዳትቆረጥ የሚያደርግ ወይስ ደግሞ እንደዚህ አሁን እንዳልኩ ሆነ ዳያንን ማብላት እንደዛ አይነት እንደዛ አይደለም። አዎ ጥሩ እንትና አምጣለህ። አሁን አንድ ሰው መልካም ፍሬ ማለት ምንድነው? የምታደርጋቸው መልካም ፍሬዎች ምንድናቸው? መልካም ስራን ማድረግ፣ ለሰዎች ጥሩ ነገርን ማድረግ፣ የተራበን ማብላት፣ የታመመን መጠየቅ፣ የታሰረን ሄደህ መጠየቅ፣ የወለደችን አራስ ሄደህ መጠየቅ፣ ይሄ በሙሉ መልካም ፍሬ ነው። ገብቶሃል አይደል? ግን ሰው ይወድቃል። ሰው እስከሆንክ ድረስ ኃጢአት ልትሰራ ትችላለህ። ኃጢአት ስትሰራ ግን በንስሐ ትታጠባለህ። ቅድም ጠበቃለኝ ያለው ያንን ነበረ ልጠይቀው የነበረ ቅዱስን። ምክንያቱም አንድ ሰው ኃጢአት ሲሰራ በክርስቶስ እንደገና ንስሐ ገብቶ የሰራውን ኃጢአት ተናዞ ወደ ድነት እንትኑ እንዳይቆረጥ ወደዛ ይመለሳል ማለት ነው። ሰው እስከሆነ ድረስ ስለሚያጠፋ ማለት ነው። እና ይሄ ነው እንትኑ። ስለዚህ ክርስቶስ ራሱ ሲመጣ ኃጢአት ሰርቶ ቆይ ልጨርስልህ። ሰው ማለት ነው በዛ በኃጢአት እየቆሸሸ ልክ ዮሐንስ 15 የሚጠይቅህ ክርስቶስ ሲመጣ የሚጠይቅህም ይሄን ነው። ማቴዎስ 25:31 ላይ ክርስቶስ ሲመጣ የሚጠይቅህ ስራብ አብልተኸኛልና፣ ስጠማ ጠጥተኸኛልና፣ ስታረዝ አልብሰኸኛልና ና ወደ ገነት ሂድ ነው የሚልህ። አንተን እንደዛ ታደረክ። ገብቶሃል? ግን በመልካም ፍሬ የማይመላለሰው ግን ልክ በዮሐንስ 15 ላይ እንዳለው ይቆረጣል። አንተ እርጉም ሂድ ለሰይጣንና ለእንትኑ እንደተዘጋጀው ተብሎ ወደዛ ነው የሚላከው። ገብቶሃል አይደል? ስለዚህ አንተ በማቴዎስ 25:31 ጀምረህ ስታነበው እዛ ላይ ታገኘዋለህ መልሱን የዚህን ዮሐንስ 15 እንዴት እንደምትቆረጥ። ገብቶሃል? እና ይሄ ነው ወንድም አለም።
ስለዚህ ያንን መልካም ነገር የማድረግ ነው እንጂ ከኃጢአት ጋር የተገናኘ ነገር አይደለም መቆረጡ ማለት ነው። ኃጢአት ስትሰራ በንስሐ ትታጠባለህ አልኩህ እኮ። ያንን ባታደርግ ትቆረጣለህ። አይ ማለት ንስሐ ለምሳሌ እንደ ኦርቶዶክስ አሁን እኛ ኃጢአት የሚሰራው በመናገር ይሰራል፣ በሐሳብ ይሰራል፣ በተግባር ይሰራል። አንተ ለምሳሌ ንስሐ ገባህ ማለት ፍጹም ሆነሃል፣ ምንም ኃጢአት የሚባል ነገር የለብህም ማለት ይቻላል? ኃጢአት እኮ ሲኖርብኝ እኮ ነው ወደ ንስሐ የምሄደው። ኃጢአት ስሰራ በየለቱ ኃጢአት ስሰራ ትክክል ነው፣ ንስሐ እንገባለን። ግን ለምሳሌ በየለቱ ኃጢአት ስሰራ ሄደህ በንስሐ ትታጠባለህ፣ በክርስቶስ ደም ትታጠባለህ። ሌላም እንትን የለውም እኮ ይሄ። አይ ማለት ፍጹም ንጹህ መሆን ትችላለህ። ለምሳሌ አንተ ንስሐ አባት ጋር ራሱ እኮ ንስሐ እየገባህ እኮ በሐሳብ እኮ ልክ ያልሆነ ነገር አስበህ ያ ኃጢአት ሊሆንብህ ሁላ ይችላል። አንተ በተግባር አሁን አንተ ክርስቲያን ኦርቶዶክስ ከሆንክ እኛ ድነናል፣ እየዳን ነው፣ እንድናለን ብለን ነው አይደል የምናምነው? ድነትክንን እያስፈጸምክ መሄድ አለብህ። ምክንያቱም ኃጢአት እንደምትሰራ ስለሚያውቅ ነው እየዳንን ነው የምንለው። ገብቶሃል? ለምን በዛ እንትን መመላለስ መቻል አለብህ። ኃጢአት ስትሰራ ንስሐ እየገባህ መልካም ፍሬ እያፈራህ ለሰዎች ለድሆች እየረዳህ ወደዛ እንትን ማደግ አለብህ ፍጻሜ እስከሚመጣ ድረስ። ልክ ሩጫዬን ጨርሻለሁ፣ ሩጫህን ልክ እንደ ጳውሎስ እስከምጨርስ ድረስ፣ ልክ እንደ ጳውሎስ ሩጫህን ጨርሻለሁ እስከምትል ድረስ፣ እስከምትጠራ ድረስ በመልካም ምግባር መመላለስ መቻል አለብህ። አንድ የዳነ ሰው አምኖ የተጠመቀ ሰው በመልካም ፍሬ መገለጥ አለበት። ይሄ ነው ወንድም አለም። አይ ቆይ አንተ ለምሳሌ ንስሐ አንድ ሰው ንስሐ ገባ ማለት ፍጹም በቃ ምንም እንከን የሌለው ይሆናል ማለት ነው? እንዴት ነው እስቲ አንተ እዛ ላይ ያስረዳኝ። ምክንያቱም ኃጢአት በሐሳብ ጭምር የሚሰራ ነገር ስለሆነ አንተ እኮ ንስሐ ገብተህ ከንስሐ ከገባህበት አባት ጋር ሳትመላ በሐሳብ እኮ ደግሞ ልስት ትችላለህ። ስለዚህ ያም ኃጢአት ነው አይደለም? ያም አሁን እንዴት ነው ምን እየጠየቅህ እንደሆነ ታውቃለህ? እኔማ እየጠየቅኩት ምግብ ትበላለህ በኋላ አይርበኝም እያልክ እኮ ነው። በኋላ ምን ትበላ ትችላለህ እኮ። ስለዚህ ልንገርህ፣ ሐሳብን ግልጽ ላድርግ። ጥያቄ ትክክል አይደለማ። ጥያቄማ ትክክል እኮ ነው። ልንገርህ፣ አንተ በኃጢአት ምክንያት ነው የምንቆረጠው የምትለኝ ከሆነ ማለት ነው ግልጽ ያልሆነልኝ፣ ወይ በኃጢአት ምክንያት አይደለም እነዛ ቅድም ያልካቸውን ተግባራት ባለማድረግ ነው ካልከኝ እሺ እዛ ላይ ጥያቄ። ግን በኃጢአትም ጭምር ነው መቆረጣችን የምትለኝ ከሆነ ደግሞ አንተ ፍጹም የምትሆንበት ጊዜ ስለሌለ በቃ በመቆረጥ ነው የምንኖረው ማለት ነው ወይ ነው እኔ አሁን ልጠይቅ የፈለኩት። እንደዛ ከሆነ እኮ ያለ መቆረጥ አትችልም ከኃጢአት ወይ ደግሞ እኔ ፍጹም ሆናለሁ የምትለኝ ከሆነ እንደዛ ነገር። አሁን አንተ ምን እንደሆነ ምን እንዳሰብክ ታውቃለህ? ያንተን እንደተረዳው ማለት ነው። ልክ አሁን አንድ የሆነ ኃጢአት ስትሰራ ትቆረጣለህ፣ ልክ የሆነ እንትን ኃጢአት ስትሰራ ትቆረጣለህ። እንደዛ አይደለም ክፍሉ የሚለው ዮሐንስ 15 የሚለው አንተ በኃጢአት ጸንተህ ያን ሁሉ እንትን እያደረክ በኃጢአት ኑረህ ክርስቶስ ሲመጣ ይቆርጣል ነው ዋናው እንትኑ። ገብቶሃል? በኃጢአት እየተመላለስክ በንስሐ ማትመለስ ከሆነ እግዚአብሔር እኮ ጊዜ ይሰጣል እስከ እንድትመለስ መንፈስ ቅዱስም ያግዛል እንድትመለስ ወደ ንስሐ ህይወት እንድገባ። ግን ያን እምቢ ብለህ በዛ እንትን ባትመላለስ ትቆረጣለህ ነው። ሌላ እንትን የለም እኮ። አሁን አንተ ያሰብከው ዛሬ የሆነ ነገር ስታደርግ ትቆረጣለህ፣ ከዛ በኋላ ደግሞ ትመለሳለህ። እንደዛ አይደለም አለቃ፣ እንደዛ አይደለም ወዳጄ። ድንገት ለምሳሌ እኔ ድንገት አሁን አንተ ዛሬ ንስሐ ገብተህ አጋጣሚ ለምሳሌ ነገ ድንገት ንስሐ ሳገባ ብትሞትስ እንዴት ነው ያ? እንድትቆረጠ ያደርጋል አረግ? ክርስትና በድንገት አይደለም ወዳጄ፣ ክርስትና በድንገት አይደለም። እንደዚህ የሚባል ነገር የለም። ያልሆነ ነገር ድንገት አትበለኝ። ለምሳሌ አንድ ያለ ነው እንጂ ይሆናል። እንዴት አይሆንም? ይበላል። አንድ ራስ እንድጠይቀው አንድ ድካም ውስጥ ያለ በኃጢአት ውስጥ የተመላለሰ ያለ ኦርቶዶክስ የመኪና አደጋ ገጥሞት ቢሞት ኦርቶዶክስ ቤት ታውቃለህ፣ ሰው ዝም ብሎ ቢሞትም ፍትሐት እኮ አለ። ባይዘ ፍትሐት አለ። ዝም ብሎን አሁን ቤተክርስቲያኒቷን ትምህርት ባለማወቅ እኮ እንጂ ኦርቶዶክስ ቤት እንደፈለክ ከኖረ ፍትሐት አለ። ከእሱም ጋር አብሮ ይመልስል። አሁን እሱ ፍትሐ ነገሥት ደሃም በዛ እሱ ነው እንትን የሚልህ።
መልስልኝ። የተረዳኸው ነገር ካለ የምር እኔ ልረዳ ፈልጌ፣ ምክንያቱም እዛ ክፍል ላይ ይበላል። ሲጀመር አንተ ኦርቶዶክስ አይደለም። ቅድም እኮ ነገር ያለው ኦርቶዶክስ ማንም የሚያወራ ነገር ነው። መመለስ ከቻልክ መመለስ ነው። ኦርቶዶክስ አይደለም ማለት አንተ መልሼልሃለሁ። አሁን መጨረሻ ላይ ምን ማለት ጀመርክ? ድንገት እንትና ቢሞት ድንገት በየትኛው ሰው አይምሮ ነገር የለም ወዳጅ። አስተምሮ ነው። አስተምሮን መከተል አለብህ። ድንገት ከሆነ ለእግዚአብሔር ትሰጣለህ። እግዚአብሔር ነው ያንን የሚወስነው። አንተ ነገ አሁን መኪና ላይ እየሄድክ ተገጨህ ሞትክና ታዲያ ስለዚህ መቼ ነው ትቆረጣለህ? ድንገት እንደዚህ ቢሆን በድንገት አይደለም። እኛ ወዳጅ እኛ አስተምሮን አለነ። በአስተምሮ መሰረት አንድ ሰው በመልካም ፍሬ መገለጥ አለበት። በዛ ማትመላለስ ከሆነ ልክ በዮሐንስ 15 ስማ እኔ እያልኩ ያለሁት እኮ መልካም ስራ ስለመስራት ስላለመስራት አይደል። እሱ እኮ መስራት አያስፈልግም እያልኩ አይደለም እየተከራከረ። ያንን ነገር ግን ግልጽ አድርግልኝ። መቼ ነው የምንቆረጠው የሚለው ግን ግልጽ የሆነ ነገር አንተ ከተረዳ ንገረኝ ነው እያልኩ ያለሁት። እዛ ነገር ቆይ እኔ ብራዘር እድል ሳንሰጥ አታውራ። ይበላል። አሁን ምን እንደምል ይኸውልህ፣ ስማ አንተ ማለት ነው አንተ ነው አቲክ ላይ ኦርቶዶክስ ነው፣ ስኩሉም ኦርቶዶክስ ነው። አራት ኦርቶዶክሳውያን ናቸው። የበለንን ሐሳብ ደስታው አሁን ለምሳሌ ኦርቶዶክስ አይደል ላይ ነኛው ግን አሁን አልተረዳውም። እንትናን አጥናውን መቼ ነው የምንቆረጠው እያለ እየጠየቀው ነው በተደጋጋሚ። እና መቆረጥ ሲባል እንደው ዝም ብለህ በኃጢአት ስትወርቅ ትቆረጣለህ አይደለም። የሰው ልጅ አንተ ኦርቶዶክስ ነህ፣ እግዚአብሔር እድሜ ሰጥቶ 50-60 ዓመትን ልትወርድ ይችላል። 20 ዓመት አንተ በጽድቅ ባትመላለስ በእግዚአብሔር በዛ ስራ ባትመላለስ እንኳን አትቆረጥም። ገብቶሃል? ምክንያቱም በንስሐ እንድትመለስ ከአብ ዘንድ ጠበቃ አለን የተባለው አንዴ በመስቀሉ ላይ የዋለልህ የሃኛው ነው፣ ጥብቅናው ማለት ነው። ስለዚህ አንተ በንስሐ እንድትመለስ እግዚአብሔር እስከ ዕለተ ሞት ድረስ ጊዜ አለክ። ግን መች ነው የምትቆረጠው? ጸንተህ ሳትመለስ ስትሞት ነው። በቃ መች ነው የምትቆረጠው? በዕለተ ሞት። ገብቶሃል? ስትሞት ነው እንጂ አንተ ከዛ ግን እንደምትቆረጥ። ምክንያቱም በምድር ሳለህ በንስሐ አልተመለስክም። እግዚአብሔርን እንደገና ከዛ ግን ላለመቆረጥ ንስሐ አልገባህም። ስለዚህ አልተቀበልኩም። መች ነው የሚለው ነገር እንደሚሉት አይደለም። እሺ እንደዛ አይደለም። ስለዚህ አንተ መች ነው የምትቆረጠው? በዛ ኃጢአት ስትሞት፣ አንተ ስትሞት አንተ ስትጸና፣ በዛ የጸና ነው የሚለው። ስለዚህ መጽናት የለብህ። እንዴት ነው ማጸናው? እንዴት ነው ላልጸና የምችለው? መንፈስ ቅዱስ ያግዛል። እግዚአብሔር ነው የተቀበልከው። እግዚአብሔር ከሆነ ኦኒዳን ህፃን እድሜ ልክህን አትመላለስም። ገብቶሃል? ንስሐ ስትገባ እንደገና መንፈስ ቅዱስ ያግዛል። በዛ ትጸና። በመልካም ስራ መጽናት ይኖርብሃል። መልካም ስራ ማድረግ ይኖርብሃል። ግን ነው የምትቆረጠር። ዛሬ ተቆርጠ ነገ ምን አይርቶታ። ገብቶሃል? ንስሐ ደግሞ ታይም ስኬጁል ተቀመጠለትም። እግዚአብሔር 3-4 ኃጢአት ባደረግ ቁጥር በንስሐ እንድትመለስ እግዚአብሔር ንስሐ ህላዌ። ቆይ ኔትወርክ ነው ወይስ ይሰማል? ኔትወርክ ነው። የአንተ ኔትወርክ ነው። እዚህ ቅዱስ ነው። እኔ እያወራሁ ነው። አይሰማም? ይበለን እስኪ አውራ። ወይ አታ ነው ይበለን እስኪ አውራ። አይሰማም? ይሰማል መሰለኝ። ደህና ነው። ህላዌ ኔትወርክ ይመስለኛል። እሺ አሁን አይሰማም? አሁን ይሰማል። እሺ ስለዚህ ይበለን መች ነው የምንቆረጠው ካል በኃጢአት ጸንተህ ስትቀር። መጽናት ሲባል ደግሞ ይኸውልህ አንድ ነገር አለ። አንተ ምድር ላይ እስካለ ድረስ በንስሐ እንድትመለስ ጊዜ አለ። በህይወት እስካለ ድረስ በዛ ኃጢአት ግን ጸንተህ፣ በዛ ስራ ጸንተህ፣ በዛ በክፉ ድርጊት ጸንተህ በንስሐ ማትመለስ ከሆነ ትቆረጣለህ። ይሄን ነው የሚለው እንጂ ቀን በቀን ንስሐ የገባው የተቆረጡ ይተከላሉ። ኦርቶዶክስ እንደዚህ አታስተምርም። ስለዚህ ከአብ ዘንድ ጠበቃ አለን የተባለው ንስሐ ነው። ገብቶሃል አይደለም? በቃ በዛ ከአብ ዘንድ ባለህ ጠበቃ በንስሐ እንድትመለስ ነው እግዚአብሔር ክርስቶስ ያን ያስተማረህም የነገረህም። ስለዚህ መጽናት ሲባል ጸንተህ መኖር ነው፣ ጸንተህ መሞት ነው። ስለዚህ አንተ ጸንተህ እንዴት ነው ጸንቼ በዛ በመልካም ስራ የምመላለሰው ካልክ፣ የሰው ልጅ ብዙ ጊዜ ጻድቅ 7 ቢወድቅ 7 ይነሳል። ምክንያቱም ጻድቅ ብዙ ጊዜ ይወድቃል። ስለዚህ መውደቅ ራሱ ንስሐን እግዚአብሔር በአብ ዘንድ ጠበቃ አለን ያለው በንስሐ እንድንመለስ ነው ያዘጋጀልን። ስለዚህ መጽናት ነው አሁን እንድትቆረጥ የሚያደርገን መጽናት ነው እንጂ
አንተ እንዳልከው ቀን በቀን ኳስ አይደለም። እሺ ወንድሜ፣ ምክንያቱም አንተ እየተቆረጥክ የምትተከል አይደለህም። ጸንተ ስትሞት ነው በቃ ከግንዱ የምትቆረጠው። ስለዚህ በህይወት እስካለ ምድር ላይ እስካለ ድረስ አንተ በንስሐ መመለስ ይችላል። ኦርቶዶክስ አስተምህሮቷ ይሄ ነው። ስለዚህ ሲሞት ነው የሚቆረጠው ማለት ነው ይበላል። በኦርቶዶክስ አስተምህሮ ሰው ሲሞት ነው የሚቆረጠው። አዎ በምድር ላይ እስካለ ድረስ በንስሐ እንዲመለስ፣ ምክንያቱም ንስሐ መግባት አለ። በቃ ጠበቃው ማለት ያ ነው፣ ይመለሳል በንስሐ። አንተ ግን እንዳልከው ግን ንስሐ በገባ ቁጥር እየሄደ ዛፉ ላይ ግንዱ ላይ የሚተከል አይደለም። እንደዛ የሚል ካለ የኦርቶዶክስ አስተምህሮ ታሳየን ቅዱሴ። አንተ በግንዱ ላይ ነህ ህላዊ። እሱን ተወው። አሁን ለምን ተወዋል ብራዘር? ለምንድን ነው የምትፈሩት? አይደለም ለምን ትፈሩታላችሁ? አንተ በግንዱ ላይ ነው። አንዴ አትበለኝ። ምንም የምንሸማቀቅበት እምነት የለም። አንዴ አትበለኝ። የምጠይቅህን መልስ። አንተ በግንዱ ላይ ነው ወይ? አንዴ ካልከኝ አስወርድሃለሁ። አንተ ግንዱ ላይ ነው ወይ? አዎ በግንዱ ላይ ነኝ። እንዴት ሆነ ግንዱ ላይ ወጣ? አምኜ ተጠምቄ። መቼ ነው አምኜ የተጠመቀው? እኔ 15 ዓመት እንደዛው ነኛል። የ14 ዓመት። ኦኬ። በኦርቶዶክስ ሰው ሲጠመቅ አምኖ ነው የሚጠመቀው? በ40 ቀኑ ወንድ ልጅ በ40 ቀን ነው የሚጠመቀው? ቆይ ጠየከኝ አይደለም? እየጠየኩ እኮ ነው። በኦርቶዶክስ አስተምሮ ሰው በ40 ቀኑና በ80 ቀኑ ነው አይደለም የሚጠመቀው? እሱ የህፃናት ጥምቀት ነው። ይሄን የህፃናት ጥቅም መካኒሱም ትቀበላለች። ስለዚህ እሱን አንድ ላይ ነው። መጀመሪያ የራስህን ፍታ። በኦርቶዶክስ ጥምቀት ስለ ህፃናት ጥምቀት ወንድሜ እየጠየቁ ጥምቀት ስንት ነው? ኦርቶዶክስ ጥምቀት ስንት ነው? ሁለት ነው። ምንም ጥምቀት ስንት ነው? አንተ እያነሳ ያለኸው ለምሳሌ አንተ አሁን መናፍቅ ነህ። በእኛ ቆይ አንዴ መናፍቅ ነህ። መናፍቅ ማን እንደሆነ በኋላ ላሳየህ እኮ። ሁለት ጥምቀት ነው ያለው በኦርቶዶክስ። እየሰማኸኝ? ሁለት ጥምቀት እኮ ምሳሌውን እየሰጠው ወይ አንዴ ህላዊ፣ አንደኛ ተደማምጣችሁ ነው እያወራችሁት ያለው። ጥያቄ ነው እየጠየቃለሁ። ለጠየቀው ጥያቄ መልስ። ለምንድን ነው መቼ ነው ግንዱ ላይ የወጣችሁት? መቼ ነው የተጠመቀው ተብሎ ሲባል የስላሴ ልጅነትን አገኘሁበት ብላችሁ የምትሉትን ጥምቀት ለምን እዚህ እንደምታፍሩበት ነው። ቅድምም አታናው እንደዛ ነው ሲለኝ ነበር። አናፍርበትም። ካላፈርክበት ከወንድምነት ጋር አወራ። ለሚጠይቅ ጥያቄ አንተም ለጠይቀው እሱ ይመልስላል፣ እሱም ለሚጠይቀው አንተ ይመልስላል። ከዛሬ ስለዚህ ጥምቀት ስንት ነው በኦርቶዶክስ? እርሱ መልካም ፍሬ ነው እኮ። ኧረ እባክህ ችግር የለም። ከዚህ በኋላ ከከፈትክ አስወርዳለሁ ወንድሜ። አንድ ጥምቀት ነው ያለው። ስማኝ እባክህ። አንድ ጥምቀት የህፃናትና የአዋቂ የሚባል የለም። ስለዚህ በ40 እና በ80 ቀኑ ሰው ይጠመቃል። ምን አምኖ ነው የሚጠመቀው? ኦኬ። ስለዚህ እኔ የምጠይቅንም ትመልስልኛለህ። መልስ ከመለስክ በኋላ ገባኝ። ኢንተራፕት የምታደርገኝ ይኸውልህ እዚህ ጋር ስሙ። ምክንያቱም አንተ ብቻ እናንተንም አስተምሮ እንጠይቃለን። ብራዘር ለእኔ ነው የምታወራው። እኔ ጠይቄሃለሁ፣ መልስ ትሰጠኝና ከዛ የኔን እነግርሃለሁ። ምን አምነህ በ40 ቀን ትጠመቃለህ በኦርቶዶክስ? ማስረጃ። ኦኬ መልስልሃለሁ። ኢትስ ኦኬ መልስልኝ። መልስልሃለሁ አይደለም ብራዘር። ኧረ በእናትህ በ40 ቀን አይዞህ ወዳጅ፣ አይዞህ ስለ ህፃናት ጥምቀት ነው ጥምቀት ስንት ነው? የህፃናት ጥምቀትና የአዋቂ ሁለት ጥምቀት። ስለዚህ ልመልስልህ። በ40 ቀን ምን አምነህ ነው የተጠመቅከው? ማስረጃ። አንድ ጥምቀት ነው ያለው። እሺ መካነ ኢየሱስ ህፃን ታጠምቃለች በ40 ቀን ድነዋል? በመካነ ኢየሱስ አስተምሮት ያሉት አይደለም ድነዋል? በአንተ አካሄድ ኖ አይደለም። መልስልኛ ድነዋል ወይ? ኧረ የቤትህን መልስ መጀመሪያ። መልስ ኩላዊት አንተ ጋር ያለውን አንተ ማትቀበለው ሳይሆን ከስንዷ አንተ ፕሮቴስታንት ነኝ ብለህ በምታምነው ጥምቀት አለ። መልስ እባክህ መልስ። ምን አምነህ በ40 ቀን ተጠመቅ? መልስ ያለ መልስ ካጣ የመካነ ኢየሱስ ቤተክርስቲያን ቄሶች መጥተው መልስ ይመልሱለት። ምክንያቱም መካነ ኢየሱስን ተቀብለዋል ብዙ ኦርቶዶክሳውያን። እኔ እንደውም ተቀብላችሁ ብትመጡ እዛ አግኝተን እንሰብካችሁ ነበር። እና አሁን መቀበል አይደለም መካነ ኢየሱስ ትላለህ። መካነ ኢየሱስን ተዋት፣ የእኛ ናት። ኦኬ፣ የእኛ ወንጌላውያን አማኞች
ህብረት ውስጥ ያለ ነው። የእናንተ እኛ ከጥንት ነን ስትሉ አልነበር? በእድሜም ደግሞ እኛን የፊተኛ ውስጥ ነበር። ስለ ራስ ስትጠይቅ መካነ ኢየሱስ እኮ አትበል። ስለ ራስ ስትጠይቅ መሰረተ ክርስቶስ እኮ ሙሉ ወንጌል አትበል። በቃ የህፃናት ጥምቀት ይኸውልህ ለምን መሰለህ የመካነ ኢየሱስን እየተቀበል የኦርቶዶክስን አልቀበልም ማለት ነው። ስለ መካነ ኢየሱስ አልጠይቅንህም። ስለ ኦርቶዶክስ ጥምቀት ነው የጠየቅንህ፣ የ40 ቀን የ80 ቀን ጥምቀት። እሱን ጥምቀት መልስና ከዛ በኋላ እኛ ስጠይቀን ስለ መካነ ኢየሱስን ከጠየቅ እንመልስልሃለን ማለት ነው። አንተ አሁን የራስህን መልስ። ጓይዶ ወንድምነት እሺ፣ በ40 ቀን ምን አምነህ ተጠመቅ? ያ ገላትያ 3 ቁጥር 27 ላይ ክርስቶስ ጋር አንድ ለመሆን የተጠመቃችሁ ክርስቶስን ለብሳችኋል ይላል። ስለዚህ እኛ ጥምቀት ጥቅም አልጠየቅኩም። ምን አምነህ በ40 ቀን ተጠመቅ ነው? ወንድሜ እየነገርኩህ እኮ ነው ወንድሜ። የእምነትን ጥቅም የጥምቀትን ጥቅም ነው እየነገርኩህ። ህፃናት ጥምቀት አይጠየቅም። እኔ ብራዘር ጥምቀት ሁለት ነው እንደ የህፃናት ያወቂ የምትለኝ? ጥምቀት አንዲት ሃይማኖት አለ እንደ የምትሉት? ኦርቶዶክስ ቤት በ40 እና በ80 ቀናችሁ ምን አምናችሁ ተጠመቃችሁ? የጥምቀትን ጥቅም አልጠየኩም። ጥያቄ እንዳልጠይቅህ እኮ ነው። አሁን ለምንድን ነው የጠየቅኩትን መጀመሪያ መልስ፣ ከዛ ትጠይቀኛለህ። ጌታ መልስልሃል። በ40 እና በ80 ቀን ምን አምነህ ተጠመቅ? ገላትያ 3 ላይ ቁጥር 27 ላይ ታገኛለህ። ወይኔ እሱ የጥምቀትን ጥቅም ነው የሚናገረው ብራዘር። እሱ የጥምቀትን ጥቅም ነው። ከጥቅሙ አንጻር አሁን እየጠየቀኝ ያለው ከጥቅሙ አንጻር እኮ ነው። አልጠየኩም። እሺ፣ ስለዚህ ምንድን ነው የምጠይቀኝ? ጥቅም አልጠየኩም። በ40 እና በ80 ቀን ምን አምነህ ተጠመቅ ነው ያልኩት። የጥምቀትን እምነት ማለት ጥቅም አልጠየኩም። አማርኛ በደንብ ነው የምችለው። በ40 እና በ80 ቀን ምን አምነህ ተጠመቅ? መልስልኝ። እሺ፣ መጽሐፍ ቅዱስ ላይ በ40 እና በ80 ቀን እንዳይጠመቁ የሚከለክል ነገር ምን አለ? እየጠየቅኩ ነው። በ40 እና በ80 ቀን ምን አምነህ ተጠመቅ? ወንድሜ እየመለስኩልህ ነው። አሁን እኔ ጥያቄ ልጠይቅህ። ጥያቄ መች መለስ? እኔ በማውቀው ልክ መልሼልሃለሁ። ምንም ምኑን መለስክልኝ? ጥያቄ አሁንም ለ8ኛ ጊዜ ልጠይቅ። በ40 እና በ80 ቀን ምን አምነህ ተጠመቅ? ነገርኩህ እኮ ምን ነገርኩህ? ቁጥር 27 ላይ ክርስቶስን ለብሰነዋል። በቃ በዛ የጥምቀትን ጥቅም ነው የሚናገረው። እሱ ነው። ታዲያ አልጠየኩም ብራዘር። በደንብ አድርጌ ነው አማርኛ የምችለው ብራዘር። ትቀልዳለህ እንዴ? ከዚህ በላይ ምን ልመልስልህ? አታምታታም። በ40 እና በ80 ተረጋጋ እላለሁ። በጣም ነው ደስ የሚለኝ። አታምታታም ስልህ በ40 እና በ80 ምን አምነህ ተጠመቅ? መልስ። ቀደም ራሱ በስራ በኩል የያዕቆብ መልእክትን ያቦቀ ማውራት ነው ዋናው ፖይንት። እኔ በ40 እና በ80 ምን አምነህ ተጠመቅ ነው ጥያቄ። ህላዌ ኧረ በጌታ መለስኩልህ እኮ። ገላትያ 3 ላይ ቁጥር 27 ላይ ክርስቶስን ለመልበስ በልጅነት ተጠመቅን። ወደ ክርስቶስ ምንቀርብ ጥቅሙን አልጠየቅኩህም። ጥቅም አይደለም ለምትጠይቀኝ መልስ ነው። ስማኝ አማርኛ ላስተምር። እኔ ከደቡብ መጥቼ አማርኛ ላስተምር። የጠየቅኩ የጥምቀትን ጥቅም አይደለም የጠየቅኩ ምን አምነህ ተጠመቅ? አንተ የጥምቀት አስፈላጊነት ምንድን ነው? አንተንም እሱ ይታዘባል። በ40 እና በ80 ቀን አንተን ህዝቡ የታዘበ ያለው መልሳት ወዲህ ወዲያ። የጥምቀት ጥቅሙ ምንድን ነው? ጥምቀት እኔ አልፋታህም ብራዘር፣ በጣም ደረቅ ሰው ነኝ። በ40 እና በ80 ቀን ምን አምነህ ተጠመቅ? መልስልኝ። ለመጨረሻ ጊዜ ልመልስልህ። መቀበል አለመቀበል የአንተ ምርጫ ነው። ግን እኔ እንዳልጠይቅህ ይኸውልህ 50 ጥያቄ ትጠይቀኛለህ፣ እሰጥሃለሁ። ይኸው እኔ መለስኩልህ። መቀበል አለመቀበል ያንተ ነው። በዚህ 2100 ሰው ፊት ቃል ይኸው እጄን አንስቼ ይገባል። መለስኩልህ እኮ ወንድም። ስለ መካነ ኢየሱስም ገላትያ 3 ቁጥር 27 በክርስቶስ ክርስቶስን እንደምንለብስ ነው። በእናትህ ከየት ነው የገባኸው ብራዘር? እንደ ትልቅ ሰው እናውራ እንጂ እያወራህ አትደርብ። እንደ ትልቅ ሰው አውራ። የጠየኩ ጥያቄ ኢምፖርታንስ ኦፍ ባፕቲዝም አይደለም፣ የጥምቀትን ጥቅም አይደለም የጠየኩ። ምን አምነህ ነው የተጠመቅከው? ምን አምነህ ተጠመቅ? ሰላም ላይ ላስወርድ ነው ፖዝ ላይ ስለሆንክ ሪፖርት ስለምታደርጉ ማለት ነው። ማናችሁንም አላምንም። ስለዚህ ምን አምነህ ተጠመቅ ነው ያልኩት። የጥምቀትን ጥቅም ገላትያ 3 ላይ ከክርስቶስ ጋር አብረን አንድ አካል እንሆን ዘንድ ተጠመቀን፣ ህብረት ለማድረግ ለመተባበር ጥቅሙን ከክርስቶስ ጋር መለስኩልህ። እሺ አንተ ህፃናት በዛ እድሜ ሲሆኑ ምንድነው ሲሞቱ ምንድነው የሚሆኑት? ምን አምኖ ነው የሚጠመቀው? ምን አምነህ ተጠመቅ በ40 ቀን እንዴ ወንድሜ? ኧረ ወይ አታስወራ ወይ መልስ አልመልስ። እሺ ምንድነው ሀሳብህ? እኔ እኮ አሁንም ለ10ኛ ጊዜ ክርስቶስን በጥምቀት ስለምናገኘው ወደ ክርስቶስ በጥምቀት ስለምንቀርብ ተጠመቅን። ጥቅም አልጠየኩም። በ40 እና በ80 ቀን ምን አምነህ ተጠመቅ? መግባባት የሚቻለው ወንድሜ
እሺ በእናንተ አስተምሮት ያለውን አስተምረኝ። ሚዩት አድርጌ ለማለት አይታል። እንኳን አንተ የቤተ ክርስቲያናችሁ ሊቀ ሊቃውንት አይመልሱት፣ ማንም አይመልስም ይሄን ጥያቄ። ለምን? ሻወር ነው የምትወስዱት።